ሁለት ላይ ስለምንመለከታለን ስለ ነብዩ ሰለላሁ ዐለይሂ ወሰለም ወጣትነት የወጣትነት ዘመናቸው እንዴት እንዳገቡ ጋብቻቸው እንዴት እንደተፈጸመ በእሳቸው ዘመን ካዕባ እንደ አዲስ ተሰርቶ ነበር እንዴት እንደተሰራ ከነብይነት በፊት ያለውን ህይወታቸውን እንቀጥላለን ማለት ነው ኢንሻአላሁ ተዓላ። እኔ ስጡኝ ማለት ነው ለትንሽ ደቂቃ 20 እስከ 30 ባለችው ደቂቃ ለኔ የምትሰጡኝ ጠይቃለሁ ማለት ነው ኢንሻአላህ። እኔም ደግሞ ይችን ጊዜ በአግባቡ ከመጠቀምን እችል ዘንድ አላህ እንዲያገራልኝ ለሁላችንም አላህ መልካሙን ይወፍቀን። ክፍል አብሮ መኖር እንደጀመሩ አይተን ነበር ያቆምነው። ዛሬ ደግሞ አብዱል ሙጠሊብ አያታቸው ከሞተ በኋላ ምን አጋጠማቸው፣ ወዴት ሄዱ የሚለውን የምንቀጥል ይሆናል ማለት ነው። ከዚያ በኋላ ምን ተደረገና ከለላና መከታ የሆነላቸው በጣም ያገዛቸውና የረዳቸው እሳቸውንም ይህንን ዲን በደንብ ያገዘና ይረዳ እንደ አባቱን ያሳደጋቸው አጎታቸው ነው። ስለም ትንሽ ሰውነታቸው ጠንከር ሲል ለስራ እድሜ ላይ ሲደርሱ ምን ጀመሩ? የመካን ሰዎች በጎችን መጠበቅን ጀመሩ ማለት ነው። የመካን ሰዎች በጎች በክፍያ እየጠበቁ እሱም አነስ ያለ ክፍያ ነው፣ ግን ብቻ በቃ እንደ ስራ መነሻ አድርገው የመካ ሰዎችን رسول الله وعلى آله وصحبه ومن والاه أحبة الكرام ውድ እህቶችና ወንድሞች ኢንሻአላሁ ተዓላ የነብዩን ሰለላሁ ዐለይሂ ወሰለም ታሪካቸውን ጀምረን ነበር እንደምታውቁት። ይሄ ክፍል ሁለተኛውን ዛሬ እንቀጥላለን ማለት ነው። ክፍል ሁለትን ያላያችሁ ወንድሞች ክፍል አንድን ያላያችሁ ተመልሳችሁ ክፍል አንድን እንድታዩ አሳስባለሁ፣ እመክራለሁ። ምክንያቱም ታሪኩ የተያያዘ ተንጠልጣይ ስለሆነ አንዱ ከአንዱ የሚያያዝ ስለሆነ ሁሉንም በጥሞና ልታዳምጡ ይገባል። አይበዛም ኢንሻአላህ። በዛ ከተባለ 30 ደቂቃ ነው። ከ30 ደቂቃ ያለፈው የሚበልጥ አይሆንም ኢንሻአላህ። በቅድሚያ ለዚህ ቻናል አዲስ ከሆናችሁ ወይም አዲስ የምትቀላቀሉ ከሆነ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ከወደዚህው ጋብዛለሁ ማለት ነው። ምክንያቱም በዚህ ቻናል ላይ ሁሌም ቢሆን አእምሯችሁን የሳላችሁ የምትሄዱበት ነው። ማለትም አንድ ስቴፕ በየጊዜው አንድን ጥያቄ ወይም አንድን መሳላ አንድን ነጥብ ባወቅን ቁጥር አንድ ስቴፕ ከፍ እያልን እያደግን እንደሆነ ልናውቅ ይገባል ማለት ነው። ስለዚህ ሁሌም እስላማዊ ትምህርቶች በዚህ ቻናል ላይ ይለቀቃሉ። አልፎ አልፎ አንዳንዴ ከቴክኖሎጂ ጋር የተገናኙ ስልካችን ወይም ፒሲያችንን ተጠቅመን እንዴት በቀላሉ የተለያዩ አድቫንቴጆች ወይም ጥቅሞችን ማግኘት እንደምንችል ይለቀቃል። በዋናነት ግን መሰረታዊ የሆነው ስለ እስልምና የሚያስተምር ጣቢያ ነው፣ ቻናል ነው ማለት ነው። ስለዚህ ተቀላቀሉ። እንዲሁም ደግሞ ለሌሎችም ሼር አድርጉላቸው። ሐሳብ አስተያየት ካላችሁም ኮሜንት ላይ አስቀምጡልኝ። ጥያቄም ካደረባችሁ አስቀምጡልኝ ማለት ነው ኢንሻአላህ። ስለዚህ አሁን በቀጥታ እናደርጋለን፣ ወደ ዛሬው ትምህርታችን እንሄዳለን። አብራችሁን ቆዩ። طيب بسم الله الصلاة والسلام على رسول الله وعلى آله وصحبه ومن والاه إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له أشهد أن لا إله إلا الله وحده لا شريك له أشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه أجمعين. أما بعد أحبتي الكرام إخوتي وأخوة، نواصل درسنا في سيرة النبوية العاطرة الطيبة. في مكان الذي توقفنا فيه سابقا كنا رأينا في السابق الجزء الأول. نواصل اليوم إن شاء الله تعالى في الجزء الثاني، وهو يحتوي على عدة مسائل. أقول إذا كنتم
جديدا لهذه القناة لم تشتركوا في القناة، أقول اشتركوا في القناة إن شاء الله تعالى، سنستفيد خيرا كثيرا معا. اشتركوا في القناة واكتبوا في التعليقات، وابدأوا الفيديو بأن تضعوا لايك إن شاء الله. الجزء الثاني ماذا يتحدث عن الشباب، أي الشباب حال شبابه النبي صلى الله عليه وسلم والزواج بناء الكعبة قبل البعث. ما كنا بدأنا في سيرة النبي صلى الله عليه وسلم ما سيرته سيرة الذاتية قبل النبوة. لذا أمس أو في فيديو السابق رأينا الجزء الأول من ولادته، من رضعه وشق الصدر، وكان ولد وهو يتيما، كذلك ماتت أمه وهو صغير، هكذا نحن رأينا. لذلك أقول لمن لم يرى الفيديو السابق ارجعوا إلى الفيديو الأول وشاهدوا إن شاء الله تعالى. أرجو من الله العظيم أن ينفع بنا جميعا. ውድ እህቶችና ወንድሞች ኢንሻአላህ ዛሬ መጀመሪያ ላይ እንዳልኳችሁ ክፍል 2ን ነው የምንመለከተው። ክፍል 2ን ነው የምናየው። ስለዚህ ሁላችሁም በጥሞና እንድትከታተሉኝ አሳስባለሁ። ትንሽ ሐሳባችሁን ወደኔ ስጡኝ ማለት ነው። ለትንሽ ደቂቃ 20 እስከ 30 ባለችው ደቂቃ ለኔ እንድትሰጡኝ ጠይቃለሁ ማለት ነው ኢንሻአላህ። እኔም ደግሞ ይህችን ጊዜ በአግባቡ ከመጠቀምን እችል ዘንድ አላህ እንዲያገራልኝ ለሁላችንም አላህ መልካሙን ይወፍቀን። ክፍል 2 ላይ ስለምንመለከታለን ስለ ነብዩ ሰለላሁ ዐለይሂ ወሰለም ወጣትነት፣ የወጣትነት ዘመናቸው፣ እንዴት እንዳገቡ፣ ጋብቻቸው እንዴት እንደተፈጸመ፣ በእሳቸው ዘመን ካዕባ እንደ አዲስ ተሰርቶ ነበር፣ እንዴት እንደተሰራ፣ ከነብይነት በፊት ያለውን ህይወት፣ እንዴት እንዳገቡ፣ ጋብቻቸው እንዴት እንደተፈጸመ፣ በእሳቸው ዘመን ካዕባ እንደ አዲስ ተሰርቶ ነበር፣ እንዴት እንደተሰራ፣ ከነብይነት በፊት ያለውን ህይወታቸውን እንቀጥላለን ማለት ነው ኢንሻአላሁ ተዓላ። ትላንትና ባሳለፍነው ታሪክ ላይ ነብዩ ሰለላሁ ዐለይሂ ወሰለም እናታቸው መዲና ቤተሰቦቻቸው ጋር ነብዩን ሰለላሁ ዐለይሂ ወሰለም ይዘዋቸው ሄደው ሲመለሱ መንገድ ላይ እንደሞቱ እና አያታቸው አብዱል ሙጠሊብ እንደ ወሰዳቸውና እሳቸው ከሱ ጋር አብሮ መኖር እንደጀመሩ አይተን ነበር ያቆምነው። ዛሬ ደግሞ አብዱል ሙጠሊብ አያታቸው ከሞተ በኋላ ምን አጋጠማቸው፣ ወዴት ሄዱ የሚለውን የምንቀጥል ይሆናል ማለት ነው። ከዚያ በኋላ ምን ተደረገ? አብዱል ሙጠሊብ ሲሞት አጎታቸው አቡ ጣሊብ የአባታቸው ወንድም ማለት ነው እንደገና ምን አደረጋቸው? እንደ ጉዲፈቻ ወይም ደግሞ ከልጆቻቸው አንድ አድርገው ለማሳደግ ወስዷቸው ነበር። እሱ እናያለን። بعد أن مات جده عبد المطلب وصار عمر النبي عليه الصلاة والسلام 8 سنوات أخذه عمه أبو طالب ورباه مع أولاده. እንግዲህ አያታቸው አብዱል ሙጠሊብ ከሞቱ በኋላ አቡ ጣሊብ አጎታቸው ነብዩን ሰለላሁ ዐለይሂ ወሰለም ወሰዳቸውና አሳደጋቸው፣ ተንከባከባቸው። ከልጆቻቸው ጋር በሚገባ እንክብካቤ አድርጎ ከልጆቻቸው ጋር አሳደጋቸው ማለት ነው። ورغم أن أبو طالب كان فقيرا وليس لديه مالا كثيرا إلا أنه أحب النبي حبا شديدا وكان يفضله على أولاده. أبو طالب እንግዲህ የነብዩ ሰለላሁ ዐለይሂ ወሰለም ዋና ከለላና መከታ የሆነላቸው በጣም ያገዛቸውና ይረዳቸው፣ እሳቸውንም ይህንን ዲን በደንብ ያገዘና ይረዳ እንደ አባቱን ያሳደጋቸው አጎታቸው ነው። አያታቸው ሲሞት አጎታቸው አቡ ጣሊብ ነብዩን ሰለላሁ ዐለይሂ ወሰለም ወስዶ ከልጆቻቸው ከነ ጃዕፈር ጋር አብሮ አሳደጋቸው ማለት ነው። አቡ ጣሊብ
ያን ያክል የተብቃቃ ሀብት ንብረት የሌለው ሰው ቢሆንም ግን ነቢዩን ሰለላሁ ዐለይሂ ወሰለም የወንድማቸው ልጅ ነው። ነቢዩ ሰለላሁ ዐለይሂ ወሰለም የአቡ ጣሊብ የወንድማቸው ልጅ ነው። ሙሐመድ ብኑ ዓብድላህ ብኑ ዓብዱል ሙጣሊብ፣ አቡ ጣሊብ ደግሞ የዓብድላህ ወንድም ነው እና ተንከባክቦ አሳደጋቸው። ምንም እንኳን በቂ ንብረት ባይኖረውም በጣም ባለጸጋ ሀብታም ከሚባሉት እንኳን ባይሆን ራሱ አቡ ጣሊብ ግን ነቢዩን ሰለላሁ ዐለይሂ ወሰለም በጣም ይወዳቸውና ይንከባከባቸው ነበር። ከልጆቻቸውም አስበልጦ ትልቅ ቦታን ደረጃን ይሰጣቸው ነበር ማለት ነው። ወበቂየ የሕሚሂ ወዩዳፊዑ ዐንሁ ጠዋለ ሐያቲሂ ሐታ ማት። ይህን ስንመለከት አቡ ጣሊብ በህይወት እስካለ ድረስ ነቢዩን ሰለላሁ ዐለይሂ ወሰለም ሲያግዛቸው፣ ሲከላከልላቸው፣ ሲረዳቸው፣ ሲደግፋቸው እስከሚሞት ድረስ ማነው ኑሯን። ያው በመጨረሻ አላህ ሱብሓነሁ ወተዓላ እንግዲህ ይህንን እምነት ይህን ያማረ ዲን ለፈለገው ነው የሚሰጠው። ሳይወፈቅ በኩፍር ላይ ያለ ቢሞትም ግን ተግባሩ በጣም ትልቅን ስራ ትልቅን ተግባር ለነቢዩ ሰለላሁ ዐለይሂ ወሰለም የዋለና እስከ በህይወት ኖሮ ከዚች ዓለም በሞት እስከሚለይ ድረስ ለነቢዩ ሰለላሁ ዐለይሂ ወሰለም ጥብቅና የቆመላቸው በጣም ያግዛቸው አጎታቸው ነበር ማለት ነው። ከዚያ በኋላ ነቢዩ ሰለላሁ ዐለይሂ ወሰለም ወጣትነታቸው ላይ ሲደርሱ ሰውነታቸው ጠንከር እያለ እየበረቱ ሲሄዱ እንግዲህ አያታቸው ሲሞት እናታቸው ስትሞት 6 ዓመታቸው ነበረ። አያታቸው ሲሞቱ ደግሞ 8 ዓመታቸው ሆኖ ነበር። ከ8 ዓመት ጀምሮ ከአጎታቸው አቡ ጣሊብ ነበር ያደጉት ማለት ነው። ወጣትነትን ሲደርሱ ምን ማድረግ ጀመሩ? ነቢዩ ሰለላሁ ዐለይሂ ወሰለም ንግድ ስራዎች ላይ በመሳተፍ አጎታቸው አቡ ጣሊብን ማገዙን ጀመሩ ማለት ነው። عمله في رعاء الأغنام والتجارة። መጀመሪያ እንግዲህ ምን አደረጉ? ወጣትነታቸው ሲደርስ 2 ስራዎችን ሰሩ። መጀመሪያ በግ ጥበቃ፣ ፍየል በግ ግን ተግባሩ በጣም ትልቅን ስራ ትልቅን ተግባር ለነቢዩ ሰለላሁ ዐለይሂ ወሰለም የዋለና እስከ በህይወት ኖሮ ከዚች ዓለም በሞት እስከሚለይ ድረስ ለነቢዩ ሰለላሁ ዐለይሂ ወሰለም ጥብቅና የቆመላቸው በጣም ያግዛቸው አጎታቸው ነበር ማለት ነው። ከዚያ በኋላ ነቢዩ ሰለላሁ ዐለይሂ ወሰለም ወጣትነታቸው ላይ ሲደርሱ ሰውነታቸው ጠንከር እያለ እየበረቱ ሲሄዱ እንግዲህ አያታቸው ሲሞት እናታቸው ስትሞት 6 ዓመታቸው ነበረ። አያታቸው ሲሞቱ ደግሞ 8 ዓመታቸው ሆኖ ነበር። ከ8 ዓመት ጀምሮ ከአጎታቸው አቡ ጣሊብ ነበር ያደጉት ማለት ነው። ወጣትነትን ሲደርሱ ምን ማድረግ ጀመሩ? ነቢዩ ሰለላሁ ዐለይሂ ወሰለም ንግድ ስራዎች ላይ በመሳተፍ አጎታቸው አቡ ጣሊብን ማገዙን ጀመሩ ማለት ነው። عمله في رعاء الأغنام والتجارة። መጀመሪያ እንግዲህ ምን አደረጉ? ወጣትነታቸው ሲደርስ 2 ስራዎችን ሰሩ። መጀመሪያ በግ ጥበቃ፣ ፍየል በግና ፍየሎችን መጠበቅን ይጠብቁ ነበር። ከዚያ በኋላ ደግሞ ንግድን ጀመሩ ማለት ነው። እሱን የምንመለከት ይሆናል። እንግዲህ ወጣትነታቸው እድሜ ላይ ሲደርሱ ሰውነታቸው የጠነከረ አእምሯቸው የበሰለ ሲመጣ እንዴት አሳለፉ የሚለውን አስከትለን መናይ ይሆናል። በቅድሚያ ግን መጀመሪያ ላይ እንዳልኩትኝ ውድ እህት ወንድሞች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ ብዬ ነበር። በየጊዜው ተቀላቀሉ ማለቱ አስፈላጊ አይደለም። ይሄ ጣቢያ ወይም ይሄ ቻናል ለእናንተ ለሙስሊሞች፣ በተለይ ለሙስሊሞች፣ ሁለተኛ ለሙስሊሞች እንኳን ባትሆኑ ሌላ እምነት ላይ ብትኖሩ እንኳን እዚህ ጋር እያልን ያለነው የአንድ ኃያልና ጎበዝ ጀግና በዓለም የተመሰከረለት ተምሳሌት ሆኖ ስላለፈ አንድ ግለሰብ እያወራን ነው ያለነው። ይህንን ታሪክ ማወቁ ለእናንተም በጣም አሪፍ አጋጣሚ ነው ብዬ አስባለሁ። ስለዚህ ተከታተሉ፣ ሁላችሁም ይጠቅማችኋል ኢንሻአላህ። في الثاني ሁለተኛ عمله في رعاء الأغنام والتجارة። እንግዲህ ፍየሎችን በጎችን እየጠበቁ እንደነበረ ነብዩ ሰለላሁ ዐለይሂ ወሰለም ገልጸናል። حتى يساعد عمه عمل النبي عليه الصلاة والسلام في شبابه برعاء الأغنام أهل مكة مقابل مبلغ بسيطة. وكان يقول فيما بعد إن الأنبياء كلهم راعوا الأغنام
እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ትንሽ ሰውነታቸው ጠንከር ሲል ለስራ እድሜ ላይ ሲደርሱ ምን ጀመሩ? የመካን ሰዎች በጎችን መጠበቅን ጀመሩ ማለት ነው። የመካን ሰዎች በጎች በክፍያ እየጠበቁ እሱም አነስ ያለ ክፍያ ነው፣ ግን ብቻ በቃ እንደ ስራ መነሻ አድርገው የመካ ሰዎችን ፍየሎች፣ በጎችን በክፍያ እየጠበቁ ነበረ ማለት ነው። በኋላ ላይ ነብዩ ሰለላሁ ዐለይሂ ወሰለም ነብይነትን አላህ ሲሰጣቸውና በነብይነታቸው ሲረጋገጡ ካን ሰዎች በጎች በክፍያ እየጠበቁ እሱም አነስ ያለ ክፍያ ነው፣ ግን ብቻ በቃ እንደ ስራ መነሻ አድርገው የመካ ሰዎችን ፍየሎች፣ በጎችን በክፍያ እየጠበቁ ነበረ ማለት ነው። በኋላ ላይ ነብዩ ሰለላሁ ዐለይሂ ወሰለም ነብይነትን አላህ ሲሰጣቸውና በነብይነታቸው ሲረጋገጥ ምን ይሉ ነበር? የትኛውም ነብይ እኮ የትኛውም መላእክተኛ ነብይ ማለት ነው ከኔ በፊት የነበሩ ሁሉ የለም በግን የጠበቀ ቢሆን እንጂ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ሁሉም አንቢያዎች በዚህ ላይ ያለፉበት ታሪክ ነው ሲሉ ይናገራሉ። وبعد ذلك عمل بالتجارة مع عمه أبي طالب وسافر معه في رحلة تجارة إلى الشام وهو في سن صغير ከዛ በኋላም ትንሽ አሁንም እየጠነከሩ ሲሄዱ ምን ጀመሩ? ቲጃራ ንግድ ላይ መሳተፍ ጀመሩ። እንግዲህ አጎታቸው አቡ ጣሊብ ነጋዴ ነበረ። ከአጎታቸው ከአቡ ጣሊብ ጋራ የንግድ ስራ ወይም የንግድ ተግባርን ተቀላቀሉ ማለት ነው። ከመቀላቀላቸው ምንድነው አንዱ ምን አደረገ? ነብዩ ሰለላሁ ዐለይሂ ወሰለም ከአጎታቸው ከአቡ ጣሊብ ጋራ ወደ ሌላ ቦታ ለንግድ ሄዱ ማለት ነው። وسافر معه في رحلة تجارة إلى الشام وهو في سن صغير ወደ ሻም ሀገር ከአጎታቸው አቡ ጣሊብ ጋር ነብዩ ሰለላሁ ዐለይሂ ወሰለም አብረው ተጓዙ ማለት ነው። عمره حوالي 12 سنة ያን ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ለንግድ አብረው ካጎታቸው በወጡበት ዘመን እድሜያቸው 12 ዓመት አካባቢ ነበር ማለት ነው። وهنا في الطريق رآه راهب مسيح اسمه بحيرة ወደ ሻም ጉዞ ላይ ያሉ እንዳጋጣሚ ከመሲህ ከክርስቲያኖች ማለት ነው ከክርስቲያኖች የሆነ አንድ መልእክት አንድ ራሂብ ጋር ተገናኙ። اسمه بحيرة ይባላል። بحيرة ተብሎ ይጠራል ያ መልእክት። فعرف علامة النبوة فيه በነብዩ ሰለላሁ ዐለይሂ ወሰለም ተመልክቶ የነብይነታቸውን በመጻፋቸው የተጠቀሰውን የነብዩ ከነብዩላህ ዒሳ ወይም ከመርየም ልጅ ከኢየሱስ ቀጥሎ ነብይ እንደሚመጣ በእነሱ በራሳቸው መጽሐፍ ላይ ተጠቅሶ ነበርና ያንን ምልክቶችን በማየት ተገነዘበ ይሄ ሰው ነብይ እንደሆነ አወቀ። ይሄ መልእክት ማለት ነው። የነብይነት ምልክት ሲያይ ወነሰሐ በጣሊብን ቢአይርጃ ኢላ መከ بسرعة ولا يذهب به إلى الشام خوفا عليه من اليهود من سيل مكروا ይሄ መልእክት ሲላ አቡ ጣሊብ ላጎቱ ይህንን ሰውዬ በፍጥነት ወደ አገርህ ወደ መጣችበት ወደ መካ ይዞ ተመለስ፣ አይሁዳውያኖች እንዲያዩትኝ እንዳታደርግ ሊጎዱ ስለሚችሉ ቶሎ ወደ አገሩ እንዲመልሰው አስጠነቀቀው፣ አሳወቀ ማለት ነው። ስንት ዓመታቸው ነበር? ገና 12 ዓመት እያሉ ይሄ ራሂብ ወይም ደግሞ ይሄ መልእክት ከነሱ ከነበረው ከመለኮታዊ መጽሐፋቸው አሁን እንኳን ታሪፍ ተበርዟን ትክክለኛው የለም ብንል በፊት ግን በነበረበት ጊዜ ማለት ነው በደንብ በግልጽ ተጠቅሶ ስለነበር ምን አለ ይሄ መልእክት ወይም ይሄ አዋቂያቸው ማለት ነው። አረ ይሄ ሰውዬ በመጽሐፋችን የተጠቀሰው የነብይነት ባህሪ ያለበት ትክክለኛ ነብይ ነው። አይሁዳውያኖች ደግሞ ከነሱ ከበኒ እስራኤሎች ካልሆነ በስተቀር ብለው ስለሚያስቡ ሊጎዱት ይችላሉ፣ እንዳያገኙት ቶሎ ወደ አገሩ ይዘው ግባ ሲል አስጠነቀቃቸው ማለት ነው። በመቀጠል ሶስተኛ ነጥብ ላይ የምናያለኝ አስድቁ ወአማና። ነብዩ ሰለላሁ ዐለይሂ ወሰለም በጣም ታማኝና መልካምን የሚናገሩ ለመልካም ያደሩ በሰዎች ዘንድ እውነትን በመናገር የታወቁና እውነተኛው የሚል ቅጥያ ስም ተሰጥቷቸው የነበሩ። عاش النبي عليه الصلاة والسلام شبابه في مكة ወጣትነታቸውን ነብዩ ሰለላሁ ዐለይሂ ወሰለም በመካ ላይ ያሳለፉት فكان معروفا
ቢአጅመል الأخلاق وأحسنها በወጣትነት እድሜያቸው ባደጉበትን ከተማ ባደጉበት ሀገር ላይ በመልካም ስነ ምግባርና በጣም በጥሩ ባህሪ ባለው ሰው ነበር የሚታወቀው። ለም يكذب قط ولم يظلم አንድ እንኳን ሲዋሽና ሲቀጥፍ አልታየም። እንዲሁም የሚበድልም አልነበረም አንድና ካለም እንኳን ማለት ነው። ولم يشرب الخمر ولم يفعل شيئا من أفعال الجاهلية القبيحة خمርን የሚጠጡ አስካሪ መጠጦችን የሚጠጡም አልነበሩ ነብዩ ሰለላሁ ዐለይሂ ወሰለም በልጅነታቸው አንስቶ። እንዲሁም እነዚያ ጃሂልያ የመሃይማን ማህበረሰብ የነበሩበት ዘመን የነበሩት ሙሽሪኮች አጋሪዎች ያጋሩት እንደነበሩ ነብዩ ሰለላሁ ዐለይሂ ወሰለም የሚያጋሩ አልነበሩም ማለት ነው። ከመጀመሪያው ነብይነት እንኳን ሳይወስዱ ወይም ነብይነታቸው ግልጽ ይፋ ሳይወጣ ሳይረጋገጥ እንኳን አላሁ ሱብሓነሁ ወተዓላ ከመጥፎ ባህሪና ከወራዳ ከሆኑ ባህሪያቶች ጠብቋቸው ተንከባክቦ ያሳደጋቸው ታላቁና እንቁ ነብይ ናቸው ማለት ነው። ጃሂልያዎች ሲሰሩት የነበሩትን የተለያየ ጣዖት አምልኮ በአላህ ላይ ማጋራትን የሚያደርጉ አልነበሩም ነብዩ ሰለላሁ ዐለይሂ ወሰለም። وكان أهل مكة كلهم يسمونه الصادق الأمين ይልቁንም የመካ ሰዎች ምን ይልበለው ነብዩ ሰለላሁ ዐለይሂ ወሰለም ይጠሯቸው ይሰይሟቸው ነበር الصادق الأمين እውነተኛውና ተአማኙ ሰው ብለው ቅጥያ አስማውተውላቸው በዚህ ነበር ይጠራቸው ነበር ማለት ነው። لدرجة أنهم كانوا يتركون أمانتهم وغراضهم الغالية عنده لأنهم يثقون به تمام الثقة ይህ በጣም ያምኗቸው ነበር ነብዩን ሰለላሁ ዐለይሂ ወሰለም ከማመናቸው የተነሳ በጣም ውድ የሚባሉ ትላልቅ ዕቃዎቻቸውን ነብዩ ሰለላሁ ዐለይሂ ወሰለም ዘንድ በአማና መልኩ ያስቀምጡ ነበር። በጣም ያምኗቸውና እምነታቸውን በእርሳቸው ላይ የሚጥሉ እንደነበሩ ይታወቃል። የተገለጸ ነገር ነው ማለት ነው። በመቀጠል የምንመለከተው ምን እናያለን? ዘዋጁሁ ቢሰይድ ኸዲጃ ረዲየላሁ ዐንሃ። እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ይሄን እያደረጉ ይበልጥ እድሜያቸው ከፍ እያለ እየጠነከሩ ሲሄዱ የሰው ልጅ ሱና የሆነው የማይቀረው የጋብቻ ታሪክ ጊዜ ደረሰ ማለት ነው። እንዴት አገቡ፣ ማንን አገቡ፣ በምን ሁኔታ ሳገቡ የሚለውን የምናይ ይሆናል። ከዚያ በፊት ለቻናሉ አዲስ ከሆናችሁ ተቀላቀሉ፣ አባል ሁኑ፣ ቤተሰብ ሁኑ፣ ሰብስክራይብ አድርጉልኝ፣ ላይክ አድርጉ፣ ኮሜንት ላይ አስቀምጡልኝ። ሐሳብ ካለ አስተያየት ለሌሎችም ሼር ማድረጋችሁን አትርሱ። طيب الرابع ሁለተኛው ነጥብ ተሰመን እናያለን። ዘዋጁ ቢሰይደቲ ኸዲጃ ረዲየላሁ ዐንሃ። ነብዩ ሰለላሁ ዐለይሂ ወሰለም ያገቧት ሴት አለች፣ ስለሷ የተወሰነ እናያለን። لما بلغ النبي عليه الصلاة والسلام 25 من عمره ነብዩ ሰለላሁ ዐለይሂ ወሰለም እንግዲህ በ25ቸው ነው ለትዳር ያገቡትኝ። 25 ዓመት ሲሆናቸው ሰሚዐት ዐንሁ እምራአቱን ዛሂረቱን ገኒየቱን ፊ መካ እስሙሃ ኸዲጃ ቢንቱ ኹወይሊድ። ነብዩ ሰለላሁ ዐለይሂ ወሰለም 25 ዓመት ሲሆናቸው አንዲት በጣም እንቁ የሆነች መልካምና ጥሩ እንደሷ አይነት ሴት የለም እስከሚባል ድረስ የደረሰላትኝ ሴት አንዴ እሷ ስለሱ ስለ ነብዩ ሰለላሁ ዐለይሂ ወሰለም ሰማች። ሀብታም ነች፣ ጥሩ ስነ ምግባር ያላት፣ ጥሩ ባህሪ፣ ጥሩ አኽላቅ ያላትኝ፣ ጥሩ ቤተሰብ የሆነች ባለ ሀብትና መልካም ሴት ስለ ነብዩ ሰለላሁ ዐለይሂ ወሰለም ታማኝነት፣ መልካም ባህሪ፣ እውነተኛነት ሰማች ማለት ነው። ስሟ ማን ይባላል? ኸዲጃ ቢንቱ ኹወይሊድ ትባላለች። ወካነት ታጅረተን ወተዕመሉ ቢትጃራ። እናም ባለ ሀብት ናትኝ፣ ሀብት ነበራትኝ። እንዲሁም ስራዋም ደግሞ ነጋዴ ነበር። በንግድ ዙሪያ ላይ ትሰራ ነበር ማለት ነው። ነጋዴ ነበረች። ወትወظፉ الرجال لتجارتها። እንግዲህ ምን ታደርጋለች? እሷ ሴት ናት። በየሀገሩ መዞር እንግዲህ ለሴት ይከብዳልና ሀብት ነበራት። ሀብቷን ንብረቷን ምን ታደርጋለች? እየሄደ ለሚሰራ ለሚነግድላት ሰው ትቀጥራለች ማለት ነው። እዚያ ገበያ ሄዶ ገዝቶ ሽጦ የሚመጣለት ሰው ትቀጥር ነበረ። فلما رأت صدقه وأمانته وبركته في التجارة እንግዲህ እሷም ነብዩን ሰለላሁ ዐለይሂ ወሰለም ስለሱ መልካም ባህሪ ታማኝነት ስትሰማ ከሷ ጋር ስራ እንዲሰራ ጋበዘችው።
ከሷ ጋር እየሰራ ባለበት ሰዓት እንግዲህ ስለ ነብዩ ሰለላሁ ዐለይሂ ወሰለም ማራኪና አማላይ ለየት ያሉ ባህሪያቶች ተመለከተች። ታማኝነቱ እንዲሁም ደግሞ እውነተኛነቱ እንዲሁም ተጨማሪ ደግሞ በሱ አማካኝነት ይሄ ንግዷ በረካ በመሆኑ ተማረከች ማለት ነው። في التجارة أعجبت به جدا وأرسلت طلب الزواج منه በጣም በሱ ተማረከችና ምን አደረገች? ኸዲጃ ረዲየላሁ ዐንሃ ጓደኛ አላት፣ ሴት ጓደኛዋን ምን አደረገች? ይሄን ሰውዬ እንዳገባው አጋብኝ ስትል ሽምግልና ወደ ነብዩ ሰለላሁ ዐለይሂ ወሰለም ላከች ማለት ነው። እንግዲህ ኸዲጃ ረዲየላሁ ዐንሃ በጣም ባለ ሀብት ናት፣ በጣም ቆንጆ ናት። የአረቦች ሁሉም የባለ አባቶች በጣም የሚፈልጓትና ሁሉም ሊያገቡ የሚጓጉላት ነበረች። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ደሃ ናቸው። ገና የሰውን ገንዘብ በከሷ ጋር በመጠቃት እየሰሩ ያሉ ናቸው። ያን ሁሉ ባላባትና አዋን ትላልቅ ደረጃ ያላቸውን ሰዎች ትታ በነብዩ ሰለላሁ ዐለይሂ ወሰለም ተማረከችና ምን አደረገች? ጓደኛዋን እስቲ ይህን ሰውዬ እንዳገባው ብላ አማከረቻትኝ። ጓደኛዋም ብልህና ጥሩ ጓደኛ መቼም መልካም ነው። ነብዩን ሰለላሁ ዐለይሂ ወሰለም ቀስ አድርጋ ከሷ ሐሳብ እንደሆነ አንስታ እስቲ ጓደኛዬን ኸዲጃን ባጋባሃስ ብላ በዚህ ጀመረ። አላሁ ሱብሓነሁ ወተዓላ በመጨረሻም ደግሞ ይህንን ድርጊታቸውን ወዶላቸው ባልና ሚስት እንዲሆኑ ወፍቋቸዋል ማለት ነው። فتزوجها النبي عليه الصلاة والسلام وكانت هي الزوجة الأولى له ولم يتزوج غيرها حتى توفت. እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ኸዲጃን አገቧት። እንግዲህ ኸዲጃ ለነብዩ ሰለላሁ ዐለይሂ ወሰለም የመጀመሪያ ሚስታቸው ነበረች። እሷ በህይወት እያለች ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ሌላም ሴት አላገቡባትም። የመጀመሪያ ሚስታቸው ናት። እሷ በህይወት እስካለች ድረስ ከሷ ጋር ብቻ ነበር የነበሩት። ከሷ ላይ ምንም ሌላን ሚስትን አላገቡም ነበረ ሰለዋቱላሂ ወሰላቱሁ ዐለይሂ። ወአንጀበ ሚንሃ ኩለ አውላዲሂ የነብዩ ሰለላሁ ዐለይሂ ወሰለም ያሉት ልጆቻቸው አጠቃላይ ከኸዲጃ ረዲየላሁ ዐንሃ ብቻ የተወለዱ ናቸው። ማዕደ ኢብራሂም ሲቀር ኢብራሂም ብቻ ከማሪያ የተወለደ ሲሆን ሌሎቹ ልጆቻቸው በአጠቃላይ ከኸዲጃ ረዲየላሁ ዐንሃ የተገኙ የተፈሩ ልጆቻቸው ናቸው። ነብዩ ሰለላሁ ዐለይሂ ወሰለም 9 ሚስቶች አሏቸው፣ አግብተዋል። ከነሱ ሁሉ በኸዲጃ ረዲየላሁ ዐንሃ ብቻ ነበር አላህ ልጅን የወፈቀው ማለት ነው። ወዓሸት መዐሁ ሰነዋትን ጠዊላ ሳነደትሁ ፊሃ ወሰዐደትሁ ቢኩሊ ማሊሃ ወቀልቢሃ። እንግዲህ ኸዲጃ ረዲየላሁ ዐንሃ ከነቢይነትን ከበሳቸው ከመምጣቱ በፊት ጀምሮ በህይወት እስካለች ድረስ አብራ በሁሉ ነገሯ የቆመች ያገዘቻቸው፣ በጉልበቷ፣ በሐሳቧ፣ በንብረቷ፣ በሁሉ ነገሯ ለነብዩ ሰለላሁ ዐለይሂ ወሰለም የቆመችና የታገለች በጣም ምርጥ ሴት ናትኝ። ነብዩ ሰለላሁ ዐለይሂ ወሰለም እንደው ከሞተች በኋላ እንኳን ራሱ ሁሌ የሷን ጓደኞች ሲያዩ ያከብሯቸው ያልቋቸው ነበር። በሷ አማካኝነት ማለት ነው። ማለትም የሷ መታሰቢያ ማስታወሻ አይነት ነገር አድርገው በጣም ይወዷትና ያከብሯት ነበር ነብዩ ሰለላሁ ዐለይሂ ወሰለም። እንግዲህ እሷም ለነብዩ ሰለላሁ ዐለይሂ ወሰለም በህይወት እስካለች ድረስ በሁሉ ነገሯ ስታገዘውና ስትረዳው የነበረች መልካም ሴት ነበረች ማለት ነው። እንግዲህ ይህን ካለ ወደ መጨረሻ በዛሬው ታሪካችን ማገባደጃ የምናደርገው ቢናኡል ካዕባ የካዕባ አገነባብ ወይም የካዕባን ግንባታ በተመለከተ ነበር። ነብዩ ሰለላሁ ዐለይሂ ወሰለም ነብይ ከመሆናቸው በፊት የተከሰተውን ክስተት ነው ያየን ያለነው። ቢናኡል ካዕበቲ ወሐል ሙሽኪለተ አልሐጀር አልአስወድ። እንግዲህ ካዕባን እየገነቡ ያለ ጥቁሩን ድንጋይ ሐጀረል አስወድ የተባለውን ማን ያስቀምጥ በሚል በአረቦች መካከል ኒዛዕ ወይም ደግሞ አለመግባባት ተፈጥሮ ነበረ። ያን እንዴት እንደተፈታ እንመለከታለን። عندما أصبح عمر النبي صلى الله عليه وسلم 35 سنة قررت
قررت قبيلة قريش أن تهدم الكعبة وتبنيها من جديد لأنها تأثرت بالسيول والحرائق وصارت ضعيفة. እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም በዚህን ጊዜ እድሜያቸው 35 ዓመታቸው ነበረ። በዚህ ሁኔታ እያለ ቁረይሾችን ሐሳብ መጣላቸው። እሱም ሐሳብ ካዕባን እንደገና አፍርሰው አስተካክለውና አሳምረው መስራትን በተመለከተ ሐሳብ አነሱ ማለት ነው። ለመስራትም የተነሱበት ዋናው ምክንያት ካዕባ በሰዓቱ በጎርፍ ተሸርሽሮ ነበረ። እንዲሁም በተለያዩ ጊዜ በተደረጉ አለመግባባቶች በእሳት በቃጠሎም ተጎድቶ ግድግዳው ደክሞ ነበርና ይህንን ግድግዳ እናድሰው በማለት ሐሳብ ተነሳ። وفعلا هدموها وبنوها فلما وصلوا إلى وضع الحجر الأسود في مكانه اختلفت القبائل وتعارضت። እንግዲህ በመስራቱ ላይ ሁሉም ቀቢላ ሁሉም ጎሳዎች ተስማሙ እንስራ ብለው አፈረሱ። አብረውም ሰሩ በጋራ። ግን መጨረሻ ላይ ጥቁር ድንጋይ ሐጀር አልአስወድን ማን በቦታው ያስቀምጥ፣ የትኛው ቀቢላ ወይም የትኛው ጎሳ ነው ይሄንን ልቅና ማግኘት አለበት የሚለው ላይ ልዩነት ተፈጠረ። ሁሉም ቀቢላ ሁሉም ጎሳ አረ ይሄንን ልቅና ይሄን ክብር እኔ ነኝ ማግኘት ያለብኝ ብላ ልዩነት ወይም አለመግባባት በመሃላቸው ተፈጠረ ማለት ነው። በዚህ ሁኔታ وكل قبيلة أرادت أن تنال شرف وضع الحجر مكانه وحدها وكانت تبدو حروب دموية። እንግዲህ ሁሉም ቀቢላ ሁሉም ጎሳ አረ እኔ ነኝ ይሄን ልቅና ማድረገው ይሄንን ክብር ማግኘት ያለብኝ እኔ ብቻዬን ነኝ እኔ ነኝ ማድረግ ያለብኝ ሲሉ ሁላቸውም በጣም ትልቅ የሆነ ጭቅጭቅ ለቀናት የቆየ አለመግባባት ተፈጠረ። በመሃላቸው የአለመግባባት ወደ ጦርነት የሚገፈተር ሆኖ እስከሚታይ ድረስ ማለት ነው። ግን መጨረሻ ላይ فقال لهم رئيسهم ከነሱ መሃል አንድ ሰው ተነሳና አዋቂና መሪ ጥበበኛ ብለው የሚያስቡት ሰው ነው ብሏላቸው اتفقوا أن يجعلوا أول رجل يدخل عليهم من باب المسجد حكما بيننا እንስማማ ተስማሙ አላቸው። በዚህ መስጊድ መጀመሪያ የሚገባው ሰው በዚህ ጉዳይ ላይ ፈራጅ ሐኪም እንዲሆንላቸው ወሳኝ እንዲፈርድላቸውና በሱ ፍርድ እንድትስማሙ ተስማሙ ብሎ አላቸው ማለት ነው። ብሎ ስላቸው وكان هذا الرجل هو النبي محمد عليه الصلاة والسلام እንዳጋጣሚ ተስማሙና እንዳጋጣሚ ደግሞ እነሱ አላህ ሱብሓነሁ ወተዓላ ምን አደረገ? በዚህ ሰዓት የሚመጣው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አደረጋቸው? እንግዲህ አስቡ፣ ከነብይነታቸው በፊት ነው ነብይነታቸውን አዋጅ ከመደረጉ ከማወቃቸውና ገና ለነብይነት ጊዜያቸው ሳይደርሱ በፊት ነው። እንግዲህ ነብይነት ያገኙት መቼ ነው? በዚህ ዓመት የኖሩት እንደምታውቁት 23 ዓመት ነው በነብይነት፣ ከ40 ዓመት በኋላ ነው። እሳቸው 35 ዓመታቸው ነበረ። እና እሳቸው ናቸው የሚመጡትም ብሎ አላስቡም። ብቻ በዚህ መስጊድ መጀመሪያ የገባ ሰው በመሃላችን ፈራጅ ወሳኝ ይሆናል በሚለው ላይ ተስማሙ ብለው ስላቸው ተስማሙ። فقال لهم رئيسهم ይሄንን ንግግር አላቸው። فلما رأوه قالوا እንደጋጣሚ ነብዩ ሰለላሁ ዐለይሂ ወሰለም ሲገቡ አላህ እነሱሳቸውን ሆነ ፈቃደ በተመለከቷቸው ጊዜ ሲገቡ ሳያቸው ማለት هذا الأمين رضينا به ይሄማ ታማኙና የማይዋሸው የማይበድለው እውነተኛው መሐመድ አይደል እንዴ? በዚህ ላይማ ተስማምተናል፣ ወደናል፣ የሱን ፍርድ እንቀበላለን አሉ ሁላቸውም አሉ። فطلب رداء ነብዩ ሰለላሁ ዐለይሂ ወሰለም ደግሞ እንግዲህ አላህ ሱብሓነሁ ጥበብን ሰጣቸው። ይህንን ችግር ያለምንም ቅሬታና ያለምንም መሻከር እንዲፈታ መፍታት እንዲችል አደረገው ማለት ነው። ምን አደረገ? ነብዩ ሰለላሁ ዐለይሂ ወሰለም እስቲ ልብስን አምጡልኝ አሉ። ጋቢ ነገር ፎጣ ነገር አምጡና አንጥፉት መሬት ላይ አደረጉልኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሹፉ አስቡት እንግዲህ ወዳጆች ወንድሞች የነብዩን ሰለላሁ ዐለይሂ ወሰለም ጥበባቸውንና ሁሉም ቀቢላን እኩል የሆነ ደስታ እንዲያገኙ
እኩል የሆነ ሰላምን እንዲያገኙ እኔ ተበድያለሁ፣ እኔ ቅሬታ ተሰምቶኝ፣ እኔ ተገልያለሁ፣ እኔ ከሌሎች እንዳንስ ተደርጊያለሁ የሚል ቅሬታ እንዳይሰማ አድርገው ምን አደረጉ? እስኪ ፎጣ ልብስ ነገር አምጡልኝ አሉ። ጋቢ ነገር አመጡና ወضع الحجر الاسود في وسطه ድንጋዩን ይሄ ሐጀር الاسود ምን አደረጉ? ነብዩ ሰለላሁ ዐለይሂ ወሰለም እዛ ልብስ እዛ ፎጣ መሃል ላይ እዛ ጋቢ መሃል ላይ እንዲቀመጥ አደረጉት ማለት ነው። አደረጉትና فقال ብሏል لكل زعيم قبيلة أن يمسك بطرفه من أطراف الثوب ከዛ ለእያንዳንዱ ጎሳ ለእያንዳንዱ ቀቢላ ጎሳ መሪ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? የዚህን ጋቢ ጫፍ ሁላችሁም ያዙ አሉ። ጫፉን የዚህን ጋቢ ያዙና ሁላችሁም ይሄንን በማስቀመጥ ላይ ተሳተፉ። የማስቀመጥን ክብር እንድታገኙ ዘንድ አንዳችሁ ሳትቀሩ ሁላችሁም የልብሱን ጫፉን ያዙትና አብረን እናስጠጋዋለን። ነብዩ ሰለላሁ ዐለይሂ ወሰለም وقال لكل زعيم قبيلة أن يمسكوا بطرف من أطراف الثوب ሲሉ ورفعوه معا حتى وصلوا مكانه እሺ ብለው ተስማምተው ሁሉም የጎሳ መሪያቸው ማለት ነው የጋቢውን ጫፍና ጫፉን ይዘው ሁላቸውም ይዘው አነሱት፣ አስጠጉትኝ። ሲጠጋ በተጠጋ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም እነሱ ጨርቁን ይዘውላቸው እንዲያነሱላቸው እሳቸው ደግሞ ነብዩ ሰለላሁ ዐለይሂ ወሰለም رفعوه معا حتى وصل مكانه ثم أخذه النبي صلى الله عليه وسلم بيده الشريفتين ووضعه في مكانه بنفسه እንዲህ አድርገው ሁላቸውም ጎሳዎች አንስተው ተሸከሙ። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ አንስተው ቦታው ላይ አስተካክለው አስቀመጡትኝ። በተከበሩትና በሚያምሩ እጆቻቸው አስተካክለው ይህንን አስቀመጡ في مكانه بنفسه وبذلك حلت المشكلة بذكاء وحكمة عظيمة عرضت الجميع وأنقذت መከተ ሚን الحروب ይሄም እንግዲህ ጥበባዊ በሆነ ስራ በጥበባዊ በሆነ መልኩ ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ችግር ፈተው ይሄንን ችግር አስወግደው የፈቱበት መንገድና የሰሩትን ስራ ደግሞ ለሁሉም ሰው ተስማሚ ያማረና ሁሉም ጎሳ በደስታ የተቀበለውና የወደደው ተግባር ስራ ነበረ ማለት ነው። ኢንሻአላሁ ተዓላ ለዛሬ ክፍል 2 እዚህ ጋር ይበቃናል ማለት ነው። አላህ ካደረሰንና ነዋሪ ካደረገን ደግሞ ክፍል 3ን በቀጣይ አብረን የምንመለከት የምናይ ይሆናል። በመጨረሻም ቀደም እንዳልኩት የምደግመው ነገር ቢኖር የዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ተቀላቀሉ፣ የቻናሉ ቤተሰብ ሁኑ። አብረን ስለ ዲናችን ስለ እምነታችን ይበልጥ ግንዛቤ እንዲኖረን አብረን እንማራለን፣ እንተዋወሳለን ማለት ነው። አላህ በሰሙ ከሚጠቀሙ ባወቁ ከሚሰሩ ያድርገን። ሱብሃነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።